መወራወር ነበር አሁን ግን ሰላማዊ ነው በሰላም ያካሄደ ስሜ ፍሬዘር ኮርባይዶ ይባላል በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ነኝ የዚህ የሰባተኛው ብሔራዊ ምርጫ ድባቡ ከዚህ ቀደም ከነበሩት በብዙ የሚለይ ይመስላል በጣም በተረጋጋ ሁኔታ ስራ የተሰራበት ሰውም ከያንዳንዱ የምርጫ ጊዜያት ትምህርት የወሰደበት ከመሆኑ ጋር ተያይዞ በጊዜ የመምጣቱ ነገር የታየበት ነው በጧት ነው በ12 ሰዓት በፊት ነው ሰው ሰልፍ የጀመረው በጣም የተረጋጋ ነው ምንም አይነት ሰበቃ የሌለበት ምንም አይነት ረብሽ የሌለበት ሰው በሰከነ ሁኔታ ወደ ምርጫ የመጣበትን ሁኔታ አይተናልና ይሄ ከልምድ ያዳበረ መምጣቱን ያሳያልና በጣም ደስ የሚል ድባብ ነው የዜጋነት ኃላፊነት አለብኝ ሀገር እንድትቀጥል መንግስት ወይንም የምመርጠው ፓርቲ ሀገርን ወደ ተሻለ ነገር እንዲያሻግር ወደ ተሻለ እድገት እንዲመራ በማሰብ በማቀድ የምርጫ ካርድ በጊዜ ነው በስኬጁሉ መሰረት ስለዚህ ቀጣይቱን የኢትዮጵያ ጣፈንታ ሊወስን የሚችል መንግስት ለመምረጥ ወይም ፓርቲን ለመምረጥ እድል ማግኘት መቻል በራሱ ትልቅ ነገር ነው ስለዚህ ዛሬ ታላቅ ደስታ ነው የተሰማኝ ዜጋ 18 ዓመትና ከዛ በላይ የሆነው ዜጋ የመምረጥ መብት ያለው ዜጋ በሙሉ የሚፈልገውን የሚተማመንበትን ፓርቲ እንዲመርጥ ሁሉ ጊዜ ምኞቴ ነው አሁንም ያየሁት ፕሮግሬስ እንደዛ አይነት ነገር ነውና በጣም ደስ የሚል ድባብ አለው እስካሁን እንግዲህ ያካሄድ ነው ግን እስካሁን ሰላም ነው እግዚአብሔር ይመስገን መልካም እኔ ለምሳሌ 11 ሰዓት ነው የወጣሁት እዚህ መልካም ግን ሰው መምረጥ መብቱ ነው አሁንም እየመረጠ ነው በጣም ደስታ ነው ድሮ ድንጋይ ነበር መወራወር ነበር አሁን ግን ሰላማዊ ነው በሰላም ያካሄደ ምርጫው በጣም ዲሞክራሲያዊ ነው ደግሞም ተአማኒ ነው ሰው በፍላጎቱ የፈለገውን ለመምረጥ ዲሞክራሲያዊ በሆነ መንገድ እየመረጠ ይገኛል ያው ሰልፍ ላይ ነን ይታወቃል ስለዚህ ሰው ዲሞክራሲያዊ ማንንም ሳያስገድደው ማለት ነው የራሱን የፈለገውን ፓርቲ ለመምረጥ ያው በዲሞክራሲያዊ ሂደት እየተካሄደ ነው ያለው ምክንያቱም ይሄ ትልቅ እድል ነው ከ5 አመት ከእግዚአብሔር ጥበቃ ጋር ቆይተን በሰላም ቆይተን አሁን ደግሞ ለዚህ ምርጫ በዚህ ሰዓት መድረስ እንደኔ ማለት ነው ከእድሜም ጋር አንፃር እኔ ትልቅ እድል አለኝ እድለኛ ነኝ ብዬ ነው የምገምተው